ፍትህ ለሊዛ ሁላችሁም ኮሜንት ላይ ፍትህ ለሊዛ እያላችሁ በርካቶች በዚህ ሰዓት ፍትህ ለሊዛ እያሉ ይገኛሉ። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። በጣም ብዙ ችግር አለብን። ገና እህት አላችሁ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ በትግራይ ክልል መቀሌ ከፍተኛ የሆነ የተቃውሞ ሰልፍ እየተካሄደ መሆኑ የመጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክቷል። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ የምንመለከታቸው ቪዲዮዎች ፍትህ ለሊዛ እያሉ ብዙ ሰዎች ድምጻቸውን እያሰሙ ይገኛሉ። ይሄስ ፍትህ ለምንድን ነው የሚለውን ማስመለከታችሁ ይሆናል። እንዲሁም ደግሞ በትግራይ ክልል ትልቅ ተቃውሞ ተነስቷል። ይህም ተቃውሞ ለምን እንደሆነ ማስመለከታችሁ ይሆናል። ወደ ቪዲዮ ከማለፋችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡን። እንዲሁም ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ፍትህ ለሊዛ ሁላችሁም ኮሜንት ላይ ፍትህ ለሊዛ እያላችሁ ይሄን ቪዲዮ ሰባዊነት የሚሰማው ሴት ልጅ ያለው ሴትን የሚያከብር በጠቅላላ ለ50 ሰው ሼር ያደርግልኛል። ከላይ በምስሉ ላይ የምትመለከቷት እህታችን በደሴ ዩኒቨርሲቲ የምትማር ስትሆን ከ5 ቀን በፊት ወታ እንደቀረችና ስትፈለግ እጅግ ባሰቃቂ ሁኔታ ተደፍራ ተገርላ እንደተገኘች ነው የተሰማው። የሴት ልጆቻችን ጭቆና፣ የሴት ልጆችን መደፈር ሊበቃ ይገባል። ከጀርባ የምታዩት ወጣት እህታችን ሊዛ ትባላለች። በወሎ ዩኒቨርሲቲ ደሴ ካምፓስ ትምህርቷን እየተከታተለች ነበር። መስከረም 27 ቀን 2018 ዓ.ም ስልኳን ለማሰራት ከግቢው ወጥታ ሳትመለስ የቀረችው መሰወሯን ተከትሎ በተደረገ ፍለጋም እጅግ በሚያሳዝን ሁኔታ የአስገድዶ መደፈር ተፈጽሞባት እጅግ በሚያሳዝን ሁኔታ ተገላለች። ለዚህች እህታችን ብዙዎች ፍትህ እየጠየቁ ይገኛሉ። ሁላችሁም ይህን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ለእህታችን ፍትህን እንጠይቅ። በርካቶች በዚህ ሰዓት ፍትህ ለሊዛ እያሉ ይገኛሉ። ከላይ የምትመለከቷት ወጣት ሊዛ ትባላለች። በደሴ የዩኒቨርሲቲ ትምህርት የምትማር ተማሪ ነበረችም። ታዲያ ከዕለታት አንድ ቀን ስልኳን ለማሰራት ወደ ውጭ ስትወጣ በዛው እንደወጣች አልተመለሰችም። መጥፋቷን ያወቁ ወዳጅ ዘመዶቿ ቢፈልጓትም ሊያገኟት አልቻሉም። ታዲያ ከበርካታ ቀናት ፍለጋ በኋላ ሊዛ ተደፍራ እንዲሁም በአሰቃቂ ሁኔታ ተገላ ተጥላ ተገኝታለችም። እናም በርካቶች ፍትህ ለሊዛ እያሉም ይገኛሉ። ወጣቷ ሊዛ ትባላለች። በወሎ ዩኒቨርሲቲ ደሴ ካምፓስ ተማሪ ነች። ከረማ 27 2018 ምሽት ላይ ስልኳን ለማሰራት ከግቢው ትወጣለች። ነገር ግን ወደ ከተማ ስትወጣ ያጋጠማት ነገር ያልተጠበቀ ነበረ። ከግቢዋ ቶሎ መመለስ ያልቻለችውን ሊዛን ፍለጋ የወጡት ጓደኞቿ በአሳዛኝ ሁኔታ አስገድዶ መደፈር ተፈጽሞባት ሞታ ያገኟታል። ፍትህ ለሊዛ በማለት የሴቶችን ጥቃት በመቃወም ድርጊቱ ልናወግዝ ይገባል እላለሁ። ፍትህ ለሊዛ እንዲቆያችሁኝ ምስሏን በዚህ ፖስት ላይ ከላይም ከታችም የምታዩት በጣም ወጣት እህታችን ናት። ስሟ ሊዛ ትባላለች። ሊዛ በደሴ የዩኒቨርሲቲ ትምህርቷን የምትከታተል ስትሆን ከ5 ቀን በፊት መስከረም 27 የተባለው እንግዲህ ስልኳን ለማሰራት በወጣችበት ተሰውራለች። ከዛም ስትፈለግ እጅግ አሰቃቂ በሆነ ሁኔታ ተደፍራ ተገላን የተገኘችው። እንግዲህ በደላችን ምን እንደሆነ አላወቅንም። በሴቶች ላይ የሚፈጸሙ ጥቃት እጅግ በጣም አሰቃቂነቱ ቁጥሩ በጣም በዝቷል። በጣም አስፈሪ ነው። ለሁላችንም እጅግ በጣም የሚያስጨንቅ ነጋችን ምን ሊሆን ነው የሚያሰኝ ነው እና ሁላችንም እስኪ በምንችለው ይህንን ፖስት ኮፒ ሊንክ እያደረግን ፍትህ ለሊዛ ብለን ቢያንስ ፍትህ እንድታገኝ ደመ ከልብ ሆኖ እንዳቀር የምንችለውን እናድርግ። እጅግ በጣም የሚያሳዝን ሁኔታ ውስጥ ነን። የሚመለከታቸው የመንግስት አካላት ጉዳዩን ትኩረት ሰጥተው እች ልጅ ፍትህ እንድታገኝ ያድርግልን። አመሰግናለሁ። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። በጣም ብዙ ችግር አለብን። ገና እህት አላችሁ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላታችን በጣም ገና ትንሽዬ ልጅ ነች። በጣም ልጅ ነች በጣም እና ፕሊዝ ቪዲዮ
እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊስ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን። እንግዲህ እንደሰማችሁት ነው ፍትህ ለሊዛ። ይሄ ነገር በጣም ተደጋገመ። ሴቶች እህቶቻችን ላይ ብዙ ተጽዕኖ እየደረሰ ነውና ይሄ ነገር ደግሞ መቆም አለበት ብለን እናምናለን። ይሄ ነገር በጣም በዛ፣ ልክ አለፈ። ወንዶችስ በዚህ መልኩ ለምንድነው ህሊና ያጣ ነው? ለምንድነው ስሜታችን እየገዛን ያለ ነው? ሊገዛን አይገባም። ለዚህ ልጅ የምርም ፍትህ ያስፈልጋል። መማሪያ ሊቀጡ ይገባል ብለን እናስባለን። በትግራይ ክልል መቀሌ ከፍተኛ የሆነ የተቃውሞ ሰልፍ እየተካሄደ መሆኑ ተሰምቷል። ራሱንም የትግራይ መከላከያ ሰራዊት ወይም ደግሞ TDF ብሎ የሚጠራው ታጣቂ ቡድንም ጥቅማ ጥቅም ይከበር፣ ደሞዝ ይከፈል የሚሉና ሌሎችም የተለያዩ ምክንያቶች እንግዲህ ዛሬ ጥቅምት 3 ቀን 2018 ዓ.ም በመቀሌ ከፍተኛ የሆነ የተቃውሞ ሰልፍ እያካሄዱ እንደሆነና ተቃውሟቸውንም እየገለጹ እንደሆነ ተሰምቷል ማለት ነው። ተቃዋሚዎቹም በአሁኑ ሰዓት መንገድ መዝጋት መጀመራቸውንም አዩዝ ሀበሻ ዘግቧል ማለት ነው። አሁን በደረሰኝ መረጃ የመቀሌ ከተማ በሰላማዊ ሰልፍ እየተናጠች ትገኛለች። በጦርነት ላይ ተሳታፊ የነበሩ የትግራይ ኃይል አባላት በአሁኑ ሰዓት በመቀሌ ዋና ዋና መንገዶች የመብት ጥያቄ አንስተው በአሁኑ ሰዓት ሰላማዊ ሰልፍ በማካሄድ ላይ ይገኛሉ። አባላቱ ከሚያሰሙት መፈክር የደሞዝ ጭማሪና የጥቅማ ጥቅም ጥያቄ ጎልቶ ተደምጧል። ሰላማዊ ሰልፈኞቹ በአሁኑ ሰዓት ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በማምራት ላይ ይገኛሉ። በትግራይ ክልል በመቀሌ ከተማ ትልቅ ተቃውሞ ተነስቷልና ይህም ተቃውሞ ደግሞ ጥቅማ ጥቅምን ባገናዘበ መልኩ ይህን ጥቅማ ጥቅም እያገኘን አይደለም፣ ደሞዝም ጭማሪ እየተደረገልን አይደለም በሚል መልኩ ነው ይሄ ሰላማዊ ሰልፍ የወጣውና ይህም ሰላማዊ ከዚህ በፊት እንደተመለከታችሁት ከመንግስት ጋር ብዙ ተቃውሞ ላይ እንደነበሩ ይታወቃልና ይህም ተቃውሞ አሁን ላይ መንግስት እየቀጣቸው ነው ማለት እንችላለን። እስኪ ኮሜንት ላይ አሳውቁኝ። የመጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክቷል። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች ታዲያ እንዳሳወቁትም የመጽሐፍ ቅዱስን ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ያውም ኢትዮጵያ እንደሚገኝ እንግዲህ ይፋ አድርገዋል። በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ እንደነበር እንግዲህ ጥናቱ አመላክቷል። የቴክሳስ ምርመራመሪው ማህሙድ ጃዋይድ የኬሚካል መሐንዲስ ሲሆኑ በምርመራ ውጤቱ መሰረት ታዲያ የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነችው ባህር ዳር ብሉ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡ ጥናቱ ይፋ አድርጓል። እናንተስ ስለዚህ ጥናት ምን ትላላችሁ? ሀሳባችሁን አጋሩ እስኪ። የመጽሐፍ ቅዱሷ ኤደን ገነት በኢትዮጵያ እንደምትገኝ አንዳንድ ዓለም አቀፍ ጥናቶች እያመለከቱ ይገኛሉ። እንግዲህ በአሜሪካ ቴክሳስ የሚገኘው የምርምር ቡድን እንደገለጸው ከሆነ ኤደን ገነት የምትገኘው በአፍሪካ ያውም በኢትዮጵያ እንደሆነ ተናግሯል። በመጽሐፍ ቅዱስ መሰረት ኤደን ገነት እግዚአብሔር አዳምና ሔዋንን ፈጥሮ ያስቀመጠበት ቦታ እንደሆነ ገልጾ እንግዲህ የምርምር ቡድኑ ኃላፊ አቶ መሐሙድ ጃዋይድ የኬሚካል ኢንጂነር ሲሆኑ ኤደን ገነት የምትገኘው በሰሜን ምዕራብ ኢትዮጵያ የአባይና የጣና ምንጭ መገኛ በሆነችው ባህር ዳር አካባቢ በስተደቡብ በኩል እንደሆነ ገልጿል ማለት ነው። እስኪ እናንተም እንግዲህ ከዚህ በፊት የምታውቁት ኢንፎርሜሽን ካለ ወይም ደግሞ የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ሰላም። ሰበር ዜና! የመጽሐፍ ቅዱስ ተመራማሪዎች ገነት የምትገኘው ኤፍራጥስና ጤግሮስ ወንዝ ዳርቻ ሳይሆን ኢትዮጵያ ውስጥ ነው እያሉ ነው። ዴይሊ ሜል አዲስ ሳይንሳዊ ጥናትን ይዞ ብቅ ብሏል። ይህም ጥናት እንግዲህ የመጽሐፍ ቅዱስንም ቅዱስ ቁርአንም እንግዲህ ጥናት አድርገው ያወጡት ተመራማሪዎቹ ገነት የምትገኘው ኢትዮጵያ ውስጥ ባህር ዳር አካባቢ ነው የሚል አስገራሚ ጽሑፍን እንግዲህ ይዘው ብቅ ብለዋል። ይሄን የዴይሊ ሜል አዲስ የጥናት ዘገባ እንዴት ታዩታላችሁ? ትስማማላችሁ? ፈረንጅ ሆይናና አንተ ስትናገር ትሰማለህና ሆነና ነገሩ ሰሞኑን የራሳችን እውነት ነጭ አፕሩቭ እንዲያደርግልን በመፈለግ ጣና የገነት ደጃፍ ናት አለ ተብሎ አንድ ነጭ ዜናው ይናፈሳል። እኛስ ምን አለን? የቀደሙት አባቶቻችን እውነትን የሚደብቁበት መንገድ ያስደንቃል። የኛ የሆነን እውነት ነጭ ካላረጋገጠልን በቀር እኛ እውነት ነው ብሎ ለመቀበል ለምንድን ነው ግን የምንዳዳው? ጎበዝ ምን ነው በራሳችን አላምናል። ፍጹም ተመቻችተን ደግሞ ራሳችን ለባርነት አሳልፈን የሰጠንበት መንገድ የሚደንቅ ነውና በራሳችን እውነት ራሳችንን እናክብረው። አዎ አንድ ነገር ልንገራችሁ። ወደ ባህር ዳር ስትሄዱ ላይት ሲስተሙን ይሄ የፀሐይ ብርሃኑን ልዩነት ተመልከቱት። ከየትኛውም ዓለም ላይቲንግ ሲስተሙ ህይወት ያለው ስለሆነ ብርቱካናማ ከለር ታዩታላችሁ ነጸብራቁን። ያ ደግሞ የህይወት ምንጭ መሆኑን ያ ዙሪያ ገብ
ህይወት የተጀመረችበት መሆኑን ይናገራል። አሁንም ማህተም ነውና ስለራሳችን እውነት ነጭ እንዲያረጋግጥልን ባንፈልግ መልካም ነው። እንደ ሀገርም ደግሞ በራሳችን መቆም የራስን እምነት ስለሚገነባ ፐርሰናል ብላይንድነስ የሚባል ችግር አለ አሁን ሁሉም ሰው ላይ ያለው ትኩረት እጦት፣ የራስን ነገር ወደ ውስጥ አለመመልከት። እነዚህ ነገሮች ደግሞ በራሳችን እንዳናምንና በራስ መተማመናችን እያጠፉ ስለሚሄዱት ችግር ላይ ስለሚጥል እያስተዋላችሁ ወይ ፈረንጅ ኤደን ገነት የምትገኘው እዚሁ ኢትዮጵያ ውስጥ ነው እየተባለ ብዙ ዜናዎች የተዘዋወሩ ይገኛሉና የምርም ኤደን ገነት ኢትዮጵያ ውስጥ ናት። ለማመን ከብዶናል ብዙዎቻችንና ፈረንጆቻችን እኛ ጭንቅላት ውስጥ ያሰረጹት ነገር ከባድ ነገር ነው። ከመጀመሪያው ጀምሮ ያሰረጹብን ነገር ኤደን ገነት እዚህ እንደማትገኝ ነውና እኛ ለማመን ተቸግረናል። የምርስ ኤደን ገነት እዚህ ነው የምትገኘው? ፈረንጆቹስ የምር እየነገሩን ነው? ከዚህ በፊት ግን ቪዲዮን እንዳያችሁት አንድ ወንድማችን ኤደን ገነት ኢትዮጵያ ውስጥ እንደምትገኝ አስረግጦ ተናግሯልና እንዲሁም ደግሞ ለምን አላመናችሁኝ ፈረንጆች ሲናገሩ ነው እንደምታምኑት ብሎ ተናግሯልና የምርም ኤደን ገነት ግን ኢትዮጵያ ውስጥ ናት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። አሐዱ ወልድ ዘንድሮ እድሜ ይስጠን እንጂ የማናየው ነገር የለም። እንግዲህ እነዚህ ማህበረ አሁ የክርስቶስ ቤተክርስቲያን ተከታዮች የሚባሉ የፕሮቴስታንት እምነት ተከታዮች አንዱ ዘርፍ ነው ማለት ነው። በጣም በሚገርመው ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠሏታል። ያረጀች ናት፣ ኋላ ቀር ናት እያሉ ይህችን ቤተክርስቲያን ይጠላሉ። ነገር ግን የዚችን ቤተክርስቲያን መገልገያ የሆኑትን ንዋየ ቅድሳት ከመውሰድ ቀጥሎ ዛሬ ደግሞ ቤተክርስቲያኒቷ ለአምልኮት አገልግሎት የምትጠቀምበትን ቅዳሴም በየአዳራሹ እንደዚህ ሲያደርጉት እየተመለከትን እንገኛለን ማለት ነው። እንግዲህ መቼ ነው የራሳችሁን ሃይማኖት የራሳችሁ የሆነ ነገር ሚኖራችሁ? መቼ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትላቀቁት? እንግዲህ ይቺ ቤተክርስቲያን አታስፈልግም ትላላችሁ፣ ትክክል አይደለችም ትላላችሁ። ትክክል ያልሆነቿን ቤት መገልገያ ስለምን ትጠቀሙበታላችሁ? እንግዲህ ልክ ካልሆነች እኮ እናንተም ያደረጋችሁት ያለው ልክ ያልሆነቿን ቤተክርስቲያን ነገር እየተጠቀማችሁ ነው። እናንተም ልክ አይደላችሁም ማለት ነው። ለማንኛውም በተመሳሳይ ምርት እንዳትሸወዱ ለማለት ነው። በሃይ ኮፒው ወይንም በተመሳሳዩ እንዳንሸወድ። እንግዲህ በዚህ መልኩ የቤተክርስቲያናችንን ቅዳሴ ይዘው ወጥተው መቀደስ ጀምረዋልና ምንም ነገር አልቀራቸውም ነበር። መዝሙራችንን ወስደዋል። አሁን ቅዳሴው ላይ እንግዲህ መጥተዋል። በዚህ መልኩ ነገሮችን ማድረግስ ለምን አስፈለገ? ደግሞም የቤተክርስቲያን የህግ አካላትስ ይሄን ነገር ለምንድነው መፍትሄ ማታበጁለት? ለምንድነው ዝም የተባለው? ተከታትላችሁ ለምንድነው የቤተክርስቲያንን ንዋየ ቅዱሳትን ማጠብቁት? እንግዲህ ተጽፎ ማንም ሰው ከነካ በህግ ያስቀጣል ተብሎ ተጽፏልና ይሄን ነገር የቤተክርስቲያን አካላት የቤተክርስቲያን የህግ አካላት ለምንድነው ማታስፈጽሙልን? እንድታስፈጽሙልን እንፈልጋለን። አንደኛ ባለትዳሮች ከሩካቤ በኋላ ወደ ቤተ መቅደስ ለመቅረብ ሳይሆን ለጸሎት መግባት የሚቻለው መቼ ነው? ሁለተኛ ሩካቤ የሚከለከልባቸው ቀናት ለምሳሌ የእመቤታችን በዓል ማክሰኞ ቢሆን በ20 ሰኞ ማታ ከ12 ሰዓት በኋላ ወይስ በ21 ማክሰኞ ከማታ ከ12 ሰዓት በኋላ በየትኛው ነው ሩካቤ የሚከለከለው? ሶስተኛ ከቀረቡ በኋላ ህልመ ሌሊት ቢገጥመን ገላችንን መቼ እንታጠብ? ቀዳሚ አሁን በጣም ተበላሽተናል ማለት እችላለሁ እና ወደ ቤተክርስቲያን የምንሄደው ቀደም ሲል እነዚህ ከዚህ ከተራክቦ ጋር ከልማዳ አንስት ጋር ከዝኔት ጋር ወደ ቤተክርስቲያን ከመግባትና ከመከልከል ጋር የወጡ ህጎች ትኩረት የሚያደርጉት ቅዱስ ሥጋውና ክቡር ደሙ ነው። ብዙ ሰው ያልተመጣቸው ይሄ ነው። ከሥጋው ደሙ ጋር ነው። ለምን ሰው ወደ ቤተ መቅደስ ገባ ማለት አስቀድሶ ምን ያደርጋል ማለት ይቀበላል። ስለዚህ ከሥጋው ማዕከል የሚያደርጉት ቁርባን ነው። ስለዚህ አንድ ሰው ከመቁረቡ በፊት 2 ቀን ይከለከላል። ከቁርባን በኋላ ደግሞ 3 ቀን ቅዳሴ የሚል አታገኝም። ለምን? ምክንያቱም አስቀድሶ የሚቆርቡ ነው ሁሉ። አሁን ግን እኛ ቅዳሴ ብቻ እኮ አይደለም፣ ተሳልመን እንመለሳለን። ቅዳሴ ሆኖ ማለት ነው። እንወጣለን፣ እንገባለን። ተረጋግተን እንኳን ማስቀደስ አንችልም በጣም። ስለዚህ ጥያቄያችን ከዛ አንፃር ነው። ለምሳሌ የቅዳሴ ጸበል ይጠጣል አይጠጣም የሚጠይቀው ማን ነው? የማይቆርብ ሰው። ቀደም ሲል ግን ሁሉም ይቆርባል፣ ቅዳሴ ጸበል ይሰጠዋል። አሁን የማይቆርብ ሰው ሲበዛ ይሰጣል አይሰጥም ክርክር መጣ። የቅዳሴ ጸበል አብሮ የሚሄደው ከቁርባን ጋር ስለሆነ በቃ የተከለከለው። ስለዚህ እሱን ማሰብ ያስፈልጋል። ተራክቦ ላይ ደግሞ 2 ነገሮችን እናስብ።
ተራክቦ ላይ አንደኛ ጋብቻ ቅዱስ መሆኑን እና መኝታውም ንጹህ መሆኑን ማወቅ አለብን። ይሄ በመጽሐፍ ቅዱስም ተጽፏል። ዕብራውያን ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹህ ነው ይላል። ፍትሐ ነገሥቱ ይሄንን በተመለከተ ሲናገር አንቀጽ 24 ላይ ሩካቤ ስጋ እርኩስ ነው ማለት አይገባም ይላል። ሩካቤ ስጋ ማለት በባልና በሚስት የሚፈጸመው ሩካቤ ስጋ እርኩስ ነው ማለት አይገባም። መከልከሉ እግዚአብሔርን ለማገልገል በንጽህና ለመኖር ቢሆን ግን ለእንዲህ ያለ ሰው መከልከል ይገባዋል ይላል። የሚከለከለው እግዚአብሔርን ለማገልገልና ንጽህና ለመጠበቅ ነው። በነገራችን ላይ እኛ እንደ ሌሎቹ አስተምሮች ሚስትን በፈለከው ሰዓት እንደፈለክ አድርግ የሚል ስርዓት የለንም። እኛ የባልን የሚስትም ሕግ አንድ አይነት ነው፣ እኩል ነው። ባል ዛሬ በዓል ነው ካንቺ ጋር መተኛት እፈልጋለሁ ስላለ ሚስት በግድ ተገዳ ባልን ታስተናግድ የሚል ነገር የለም። የሱም ግዴታው ነው ንጽህናውን መጠበቅ፣ በዓል ማክበር የሱም ግዴታው ነው። ተራክቦ የሁለቱ ፈቃድ ነው። እንደ ሌሎቹ አስተምሮች ሴቷን ተጽዕኖ እንደፈለገ ባል ማድረግ አለበት የሚል አስተምሮ የላትም ቤተክርስቲያን። ስለዚህ ሁለቱም አንደርስታንድ ማድረግ አለባቸው። ሁለተኛው የሚመጣው በዓል የምናከብረው ለምንድን ነው? ለምን ነው የምናከብረው? በዓል ነፍስ ተኮር እኮ ነው። ስለዚህ ነፍስ ተኮር ከሆነ የምትመገባቸው ምግቦች ሁሉ ትከለከላለህ እኮ አይደለም። ተራክቦ ብቻ ተራክቦ በጣም ከፍ ያለ ስጋዊ ደስታን የሚፈጠር ነገር ነው። እግዚአብሔር መጀመሪያም እንደተባለው ወንድና ሴት አድርጎ ፈጠራቸው ሲል እኮ ያበቃል። በቃ እንደተፈቀደ ወንድና ሴት አድርጎ ፈጠራቸው። የመራቢያ አካል አለ፣ ወንድና ሴት አድርጎ ፈጥሯቸዋል። ጋብቻን ቀድሶታል። ጋብቻን በማስተማር ብቻ ሳይሆን በጋብቻ በተጋቢዎች መካከል ተገኝቶ በሰርግ ቤት ውስጥ ክርስቶስ አሳይቶናል የጋብቻን ታላቅነት ማለት ነው። እግዚአብሔርን ለማገልገል እና ንጽህናን ለመጠበቅ የምትከፍለው መስዋዕትነት አለ። መናንያኑ ይህንን ዓለም ትተው ሄደዋል። እኛ ደግሞ ትዳራችንን ማለት ነው ለምሳሌ ለማስቀደስ ስታስብ፣ በዓል ለማክበር ስታስብ፣ ነፍስን ለማትረፍ ስታስብ፣ ንጽህናን ለመጠበቅ ስታስብ ከእንደዚህ አይነት ነገሮች መራቅ አግባብ ነው ማለት ነው። በመጽሐፍ ቅዱስ በተለይ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 13 ላይ ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርንም የተቀደሰውን ክብር ብትለው የገዛ መንገድህንም ከማድረግ ፈቃድህን ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ይህንን ተናግሯል ይላል። ስለዚህ ለማስቀደስ ልክ እንደንተም ብናየው እኔ እንደ ህልመ ሌሊት እና ዝኔት በህልመ ሌሊት ጊዜ ወንዶች በእለቱ ወደ ቤተ መቅደስ አይገቡም፣ ታጥበው ግን በማግስቱ ይላል አይደለ? ስለዚህ በዚህም ቀን ለማስቀደስ ካሰብን ጥንቃቄ ብናደርግ ብንታገስ፣ አይ ይሄንን መታገስ አንችልም ካልን ግን በእለቱ በድፍረት ቤተክርስቲያን ባንገባ፣ በማግስቱ ግን ቤተክርስቲያን መግባት ይቻላል። በተረፈ ጸሎት መጸለይ፣ ጸሎት መጻፍ መንካት ክልክል ነው የሚል አስተምሮ በቤተክርስቲያናችን የላትም። ይሄ ነው የመጀመሪያው መልስ። ግን አሁን እኔ እዚህ ጋር ጋብቻ ቅዱስ መኝታውም ንጹህ ነው ካለ በባለ ትዳሮች የሚፈጸመው ሩካቤ እንደ ዝኔትና እንደ ህልመ ሌሊት እንዴት ሊቆጠር ይችላል? ቅዳሴ ለቅዳሴው ያለን ቦታ የተለየ ነው። ቅዳሴ ማስቀደስ ለምንድን ነው የምናስቀድሰው? በነገራችን ላይ የግብጽ 6ኛ ፓትርያርክ የነበሩት አቡነ ቄርሎስ ከማርሚናስ ጋር እጅግ በጣም ግንኙነት ያላቸው አባት ናቸው። ታሪካቸው ከሱ ጋር ይገናኛል። በ1951 የግብጽ ፓትርያርክ ሆነው የተሾሙት 6ኛ ፓትርያርክ ናቸው። በህይወታቸው ቀዳሚ ለቅዳሴ ለሰርክ ጸሎትና ለጸሎተ ዕጣን ልዩ ትኩረት ነው የሚሰጡት። በህይወታቸው ምእመናን የሆነ ችግር አጋጥሟቸው ሲያናግሯቸው ቆይ እንቀድስበታለን፣ ቅዳሴ ላይ ለእግዚአብሔር እንነግረዋለን ይላሉ ይላል ታሪካቸው። ከ12000 ጊዜ በላይ ቀድሰዋል ቅዳሴ 12000 በህይወታቸው 32 ዓመት ነው በመንበራቸው ላይ የቆዩት። በ32 ዓመት ውስጥ አሁን በአንድ ዓመት 365 ቀን አለ ብንል እንኳን ወደ 11000 ምናምን ቀን ነው ያለው። ደብል የቀደሱበት ጊዜ ነበር ማለት። ለቅዳሴ ልዩ ትኩረት ነው የሚሰጡት። ወርደናል። አሁን አንድ ሰው አስቀድሶ ስጋው ደግሞ መቀበል ነበረበት፣ ግን ያስቀደሰ ለስጋው ደግሞ አብቃይ ማለት የለበትም። ለቅዳሴ ስንዘጋጅ ከስንት ሰዓት ጀምሮ ነው መዘጋጀት ያለብን? ስጋዊ ፍቶታችንን እየፈጸምን ቅዳሴ እንዴት ነው የምንገባው? ስለዚህ እየወረደን ነው የምንመጣው ማለት ነው። ቢያንስ በዛን ቀን ለምሳሌ ሰዎች ፊልድ ቆይተው ሊመጡ ይችላሉ። በተለያየ የሙያ ላይ የተሰማሩ ሰዎች በናፍቆት የሚገናኙ ባለትዳሮች ይኖራሉ። ያን ጊዜ እንኳን ተራክቦ ምንፈጽም በድፍረት ቅዳሴ ላይ ግን መቆም በራሱ ንጹህ መሆኑ የታወቀ ነው።
ግን ስጋዊ ፍትወት ነው፣ ስጋዊ ደስታ ነው። ሌላ ነገር ልታመጣ አትችልም እኮ። አው ቅዳሴ ራት እንኳን የምናቆመው ስንት ሰዓት ላይ ነው? ራት አንመገብም አይደለም? ቅዳሴ ለማስቀደስ እንዴት ከሱ እናሳንሰዋለን? እሱን ነው ምንድነው እኔ አሁን ላነሳ እዚህ ላይ ሐሳቡ ላይ ላነሳ የምችለው ያው እነሱ ነው ከይ ስለሆነ የምናገረው አዎ ሊነሳ ውስጣቸው ጥያቄ ሊፈጥርባቸው ስለሚችል ነው ግዴታ የምከራከረው እንጂ ያው ጥያቄ ቢሆን ወጣ ስንልም ጠይቃለሁ ወይም ከሪካርዶ ውጪ ማውራት ይችላል። ግን የነሱ ሊነሳባቸው ይችላል የማስበው ነው የምጠይቀው። ምንድነው ለምሳሌ አሁን አንዳንድ ቤተክርስቲያናት እዚህም ቅርባችን ስናይ ለምሳሌ ቀኑን ሙሉ ክፍት የሆኑ ቤተክርስቲያናት አሉ። በማንኛውም ሰዓት ሰው መጥቶ እንዲጸልይ ቅዳሴ ጠዋት ያጠናቀቃል። ነገር ግን እንትን ያለ እዚሁ ቅርባችን መስከይ ዞናን ታላቁ ገዳማችን መድኃኔዓለም አለ። እዛ ገዳም ለምሳሌ ከቅዳሴ በኋላ ቤተክርስቲያኑ ቤተመቅደሱ ክፍት ነው። ማንንም እየመጣ እያለቀሰ የልቡን እየተወያየ ከእግዚአብሔር ጋር ተናግሮ ይወጣል። ምንድነው አሁን ጥያቄው ዳይሬክት ቃል በቃል እዚህ ጋር የተጻፈው ባለትዳሮች ከሩካቤ በኋላ ወደ ቤተ መቅደስ ለመቁረብ ሳይሆን ለጸሎት መግባት የሚቻለው መቼ ነው የሚለው። አሁን የዚህ ሰውዬ ጥያቄ ለመቁረብን ያውቃል ወይም ያውቁታል። ለመቁረብ ከሁለት ቀን በፊት ዝግጅት ቀድመ ሁለት ቀን አለው። ከዛ ደግሞ ከቆረቡ በኋላ ደግሞ 3 ቀን እንዳለው ያውቃል። ግን አሁን ለጸሎት ሲሆን በማንኛውም ሰዓት የሚጸልዩ አንድ ሰው እና በዛ ሰዓት ሲሆን ቤተ መቅደስ ገብቶ መጸለይ ይችላል? መቼ ነው የሚችለውስ የሚለው ጥያቄ ነው። በእርግጥ ያው 3 ነገር ሆነ ማለት ነው። አንደኛ ቅዱስ ሥጋውን ክቡር ደሙን ለመቀበል ባሰብን ጊዜ ከፊት 2 ከኋላ 3 5 ቀን ይሄ በመጽሐፍ ቅዱስ እንደተቀመጠው በሙሴ ሕግ ማለት ነው እንከለከላለን። ቅዳሴ ለማስቀደስ አሁን በጣም እየወረድን መተን ነው እንጂ አስቀድሰን ሥጋውን ደሙን መቀበል ነበረብን። ግን አሁን እሺ ስናስቀድስ ግን ቀደም አቡነ ቄርሎስ ቅዳሴ ላይ የነበራቸውን ትኩረት አስበን እንደው ሌላው እንኳን ቢቀር የቅርብ ፓትርያርክ ነበሩ የግብጽ ማለት ነው። ለቅዳሴ የተለየ ትኩረት ነበራቸው። ችግሮቻቸውን በሙሉ ቅዳሴ ላይ ነበር የሚያቀርቡት። ቅዳሴ መቀደስ በጣም ነው የሚያስደስታቸው። እንደውም ቅዳሴ ላይ ቅዱሳት ስዕላትን በሚያጥኑበት ጊዜ ፊታቸው ብሩህ ይሆን ነበር ይላልና የሚያናግሯቸው አሉ ማለት ነው። ቅዳሴውን የምንስልበትን ነገር መጀመሪያ እናስተካክል፣ እንደ ተራ ነገር አንቁጠረው ማለት ነው። ቅዳሴ ላይ ሆነን እንኳን እያለቀስን መቼ ነው እኔ እንደነሱ ሥጋው ደሙን መቀበለው ለቅዱስ ሥጋ ለክብር ደም አብቃኝ። ቅዳሴ ለማስቀደስ ዝግጅቱ ስንት ሰዓት ይጀምራል? ለምሳሌ እሑድ ከሆነ የምናስቀድሰው ቅዳሜ ስንት ሰዓት ነው የምንጀምረው? ለቅዳሴያን ብቻ አይደለም፣ ለሚያስቀድሱ ሰዎች ለሚቆርቡ ብቻ 18 ሰዓታት ነው። ስለዚህ ከማታ 12 ሰዓት 10 ሰዓት ጀምሮ ነው የሚጀምረው ዝግጅቱ። ባልና ሚስት ተራክቦ መፈጸም እድል የላቸው ማለት ነው በራሱ። ስለዚህ እሱ እንደተጠበቀው ሆኖ ግን ጸሎት ለመጸለይ እንዳልከው አሁን ቤተክርስቲያን ሙሉ ቀን የሚከፈቱበት ሁኔታ አለ። ለመሳለም ገብቶ የንጽህና ጉዳይ ብቻ ነው እንጂ እድፈት የለባቸውም። ንጽህናቸውን ግን መጠብቀው ታጥበው በስነ ስርዓቱ ቤተ መቅደስ ቢገቡ በራሱ ችግር የለውም። ለጸሎት ቤተክርስቲያን ተገኝተው ጸሎት ቢያደርጉ የባልና የሚስት ተራክቦ በራሱ ኃጢአት ስላልሆነ ንጽህናቸውን ጠብቀው ታጥበው ገብተው ቢጸልዩ በራሱ ችግር የለውም። ቅዳሴ ላይ ግን ከፍተኛ ጥንቃቄ ማድረግ አለብን። እንግዲህ መምህራችን በተገቢ ሁኔታ ተናግረውታል ብዬ አስባለሁ። እኔ ጨምሬ ማበላሸት አይገባኝምና ከቪዲዮ ብዙ ዕውቀቶችና ትምህርቶች እንዳገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ